ሰላም ጤና ይስጥልን ወደ ኢቲአርት ሚዲያ ቤተሰቦቻችን እንደምን አላችሁ እንደምን ከረማችሁ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ የምንገኘው በየካባዶ በደብረ ልልና ቅድስት አርሴማ ቤተክርስቲያን ነው ማለት ነው። በጣም ብዙ ታሪኮች አሏት። ይሄ እዚህ አካባቢ እንግዲህ የመጀመሪያው ቤተክርስቲያን እንደሆነ ሰምተናል። እጅግ በጣም ብዙ ውጣ ውረዶች የነበሩበት በጣም ብዙ መንገዶችን የተጓዙበት ደብር ቤተክርስቲያን እንደሆነ ሰምተናል ማለት ነው። ምን ተከሰተ? ምን ውጣ ውረድ ነበረ? ዛሬ እንዴት እዚህ ላይ ደረሰ የሚለውን ወደ እናንተ የምናቀርብ ይሆናል ማለት ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ስሜ መልአከ ታቦር ይህይስ ሀጎስ እባላለሁኝ። የዚህ የደብረ ልዕልና የቅድስት አርሴማ አስተዳዳሪ ነኝ። አመሰግናለሁ። ቄስ ጸዳሉ ተሻለ እባላለሁኝ። በይች ቤተ ክርስቲያን ስትመሰረት ጀምሮ እዚህ ቤተ ክርስቲያን ላይ ነው ያለሁት። የደብሩ ንብረት ክፍል ነኝ። እርጋታው ኪዳኔ እባላለሁ። የስራ ድርሻዬ በዚህ በደብረ ልዕልና ቅድስት አርሴማ ቤተ ክርስቲያን የህንጻ ሰሪ ኮሚቴ ሰብሳቢ። መላከ ፀሐይ ቀሲስ ባሳዝን ተፈራ እባላለሁ። የስራ ድርሻዬ የደብሩ ጠቅላላ አገልግሎት ነኝ። ደብረ ልዕልና ቅድስት አርሴማ ከተመሰረተች ረጅም ዘመን ሆኗታል። ነገር ግን ብዙ ውጣ ውረድ ነበረ። ይችን ቤተክርስቲያን ስትመሰረት ብዙ ፈተናዎች ነበሩ። ህገወጥ ቤተክርስቲያን ነው እየተባለ ስራ እንዳንሰራ፣ ቤተ መቅደሷ እንዳንሰራ ብዙ ፈተናዎች ነበሩ። ነገር ግን ከጊዜ በኋላ ግን እነዚህ ፈተናዎች አልፈው ካርታ አውጥተን በህጋዊ መንገድ ግንባታ ፈቃድ አውጥተን ሁሉም ነገር አውጥተን አሁን ይኸው እንደምታዩት ትልቅ ስራ እየተሰራ ነው ያለው። እግዚአብሔር ፈቅዶና ወዶ እስከዚህ ሰዓት ድረስ አለን። ይህች ቤተ ክርስቲያን ስትመሰረት እንግዲህ ብዙ ዋጋ ተከፍሏል። ብዙ ዋጋ ውጣ ውረድ አባቶች አሳልፈዋል። በዛም አንዱ ነኝ። ግን ይሁንና ግን ዋጋችን ለዚህ ደርሶ ዛሬ የምታዩት ህንጻ ቤተ ክርስቲያን ላይ የተደረሰበት ይህች ቤተ ክርስቲያን 3 ጊዜ ፈርሳለች። ታቦቷ ጨምሮ ተሰዳ ሄዳ ሌላ ቦታ ቤተ ክርስቲያን ተጠግታ ሰንብታ እንደገና ደግሞ የእሷ የሰማይቷ የቅድስት አርሴማ ፈቃዷ ስለሆነ ወደዚህ ተመልሰን ለ3ኛ ጊዜ የፈረሰችበትን ነው የምነግርሽ ያለ። የመጀመሪያው አንድ ጊዜ በሸራ ነበረች። ከሸራ ወደ ድንኳን፣ ከድንኳን ደግሞ ወደ ኮንቴነር ቆርቆሮ አድርገን ዛሬ ግን እዚህ ለደረስንበት ደርሰናል። ያው 3 ጊዜ ስቃዩም አለ። ቤተ ክርስቲያን ወስደን እዚህ አስጠግተን አኑረን እንደገና ሲፈቀድልን መጣ ቤተ ክርስቲያኒቷ በዚህ አሁን ባለችበት በዚህ በመቃኞ ትገኛለች። እንግዲህ እግዚአብሔር ቢፈቅድና ቢወድ ደግሞ ወደዚህ ነው። እንግዲህ ያው የህንጻ ቤተ ክርስቲያን እንደምታዩት ነው። እዚህ ደረጃ ላይ ደርሷል። እዚህ ደረጃ ከመድረሱ በፊት ግን ቤተ ክርስቲያኗ በርካታ ቻሌንጆች አጋጥሟት ነበር። የመጀመሪያው ያው እንደሚታወቀው አዲስ ቤተ ክርስቲያን ስለነበረ ተመስርቶ የነበረው ከህጋዊነት ከማግኘት አንጻር ምእመኑም ገና በኮንዶሚኒየም የሰፈረ ስለነበረ የምእመኑንም የማሰባሰብ እነዚህ መሰል ጉዳዮች ትንሽ አስቸጋሪ አድርጎት ነበረ። ከዛ በኋላ ምናልባት እንግዲህ ቅድም በደንብ እንደተጠቀሰው 3 ጊዜ ፈርሳ ለመሰራት በቅታለች። የመጨረሻ ላይ በሚታየው ደረጃ የዛሬ አመት መስከረም 29 ቀን ነው ታቦተ ህጉን በምታዩት ቢሮ ላይ ያስቀምጠን እንደ መቃኞ ሰርተን ማለት ነው። ይህንን ህንጻ ቤተ ክርስቲያን ለመስራት የመጀመሪያ የመሰረት ድንጋይ ጥለን የጀመርንበት ጊዜ ያ ነው የሆነው። ከመስከረም 29 ጀምሮ ኦልሞስት 1 አመት አካባቢ አልፎታል። 1 አመት ከ1 ወር ሆኖታል። በትክክል የሪቴኒንግ ወል ከተሰራ በኋላ የህንጻ ቤተ ክርስቲያኑ ስራ ከተጀመረ 5 ወር ነው የሆነው። ትክክለኛ ጊዜው ማለት ነው። በ5 ወር ውስጥ ነው ከመጀመሪያ ከፋውንዴሽን ኮለን ጀምረን በዚህ ደረጃ። አዎ እንግዲህ የአካባቢው ምንን እቺ ቤተክርስቲያን ስትፈርስ ወይም ደግሞ በአካባቢ ባሉ እንትኖች ተጽዕኖ ሲደረግባት በነበረ ሰዓት
እውነት ለመናገር የአካባቢው ምናን ይሄ እዚህ ኮንዶሚኒየም ህዝብ ነዋሪ ጭቃ ሳይጸየፍ ዝናብ ሳይበግረው ፀሐይ ሳይበግረው ሌሊት ብርዱ ሳይበግረው ቀን ደግሞ ፀሐይ ሳይበግረው እየመጣ እዚህ እየተኛ ቤተክርስቲያኒቷን ቀን ከሌሊት ሳይል ልጆቻቸው ሳይቀሩ እዚህ እየመጡ ቤተክርስቲያኒቷን ይማጸኑ ነበረ። ወይም ደግሞ ያለውን ከጎኗ ያላቸውን አቋም ቆራጥነት እያሳዩ ከካህናቱ ጋር ያለውን ርብርብ በጣም በቃ ፍቅር በተሞላ ወይም ደግሞ ያለመሰልቸት ያለመታከት ከዚህ ሳይጠፉ በጣም አቋማቸውን ሲያሳዩ እንደነበረ ነበረ እኔ የማውቀው። ህገወጥ መሆኑ አንደኛ የኮንዶሚኒየም ሰፈር ስለነበረ በእኛ በኦርቶዶክስ ደግሞ ቤተክርስቲያን ምእመናን ባሉበት እየሄደች መመስረት አለባት። ቤተክርስቲያን ምእመናን በሄዱበት በሰፈሩበት ስፍራ ግዴታ የአምልኮ ቤት ሊኖራቸው ይገባል በሚል በኦርቶዶክስ ቤተክርስቲያን ህግና መሰረት አማካይነት በዚህ ምእመናን ብዙዎች ምእመናን ከከተማ ከ4 ኪሎ ከተለያዩ ከፒያሳ ከተለያዩ ከተሞቻችን ከቂርቆስ የመጡ ምእመናን በዚህ ክርስቲያኖች ስላሉ ካህናቱ ደግሞ ተከትለን በየሄዱበት ቤተክርስቲያን እንሰራለንና በዚህ አማካይነት ስንሰራ ሌሎች እነዚህ የቀበሌ የወረዳ ህግ አስከባሪዎች እንዲሁ ደንቦች ደግሞ ይህን እንዲሰራ አይፈቅዱም። ምክንያቱም ህጋዊ ሆናችሁ ነው እንጂ ህግ ሳትይዙ መስራት አትችሉም በሚል ማለት ነው። በወቅቱ ያው ህገ ወጥ ናት። ያው ቤተክርስቲያን ህገ ወጥ አይደለችም። ማንኛውም ሰው እንደሚያውቀው እናንተም እንደምታውቁት ያው እግዚአብሔር በፈጠረው መሬት ላይ ነው የነበረችው እና ግን በወቅቱ ህገወጥ ቤተክርስቲያን ናት ተብሎ በሀገረ ስብከቱ ተፈቅዶላት ቦታ ተይዞላት ነበር መታ ቤተክርስቲያኒቷ የተተከለችው። ህገወጥ ናት ብለው ያው በእነሱ ማንፈርድን በርግጥ ግን ይሁንና ቤተክርስቲያኒቷ ጠዋት ላይ ከቅዳሴ ውጭ ሲሆን መጥቶ መጀመሪያ ማይኩን ከላይ ያለውን አውርደው ከዛ በኋላ አፈራርሰው እንዳለ ምናምን ገነጣጥሎት ተዋስ ሲሄዱ ህዝቡ በኋላ እየተከተለ ህዝቡ እያለቀሰ ወስደን የት ማድረግ ስለማንችል ታቦቱ ሌላውን ዕቃ ካንድ ላይ ተከዝኖ ተቀመጠ። ታቦቱን ደግሞ ይዘን ደግሞ ወደ ሌላ ተጠግታ እንድትሰነብት አድርገን ወደ ቅዱስ አባታችን ህዝቡ እንዲሄድ የተደረገው ሙሉ ህዝብ ዶ እሪ ያለ። እዚህ አካባቢ እንደምታዩት ቤተክርስቲያን የለም፣ አለቀሱ። ሁሉም ሰው በማልቀሱ ምክንያት ወደዚህ እንድትመጣ ተደረገና ህገ ወጥ ነሽ ተብላ ነው ቤተክርስቲያኒቷ ፈርሳ የነበረችው። የካህናት አገልጋዮችና የምእመናኑ አቀራረብ በጣም የሚደንቅ ነበረ። ፍቅር በተሞላበት ነበረ። የአካባቢው ወጣቶች አሁንም አሉ። የቅድስት አርሴማ ጽዋ ማህበርተኞች ናቸው አብዛኞቹ እና ከዚህ ከማህበረ ካህናቱ ጋራ ምንም አይነት መጠለያም አልነበረም። ምንም አይነት ወይም ደግሞ የመኝታ ክላሶችም አልነበሩም። አሁን እንደምታየው አይደለም ቤተክርስቲያኒቷ። ነገር ግን ውሃ ያለው ውሃ፣ ቆሎ ያለው ቆሎ፣ እንጀራም ያለው በቃ እንደዛ ጸበል ጸድቅ እያመጡ የአካባቢው ምእመናን ከካህናቱ ጋራ አይዟችሁ፣ በርቱ፣ ጠንክሩ፣ ነገ ሌላ ቀን ነው፣ ነገ ያልፋል፣ ቤተክርስቲያን ነገ ትልቅ ደረጃ ላይ ትደርሳለች። ሁሉም በከተማ ያሉት ካቴድራሉ ቤተክርስቲያኖች ብዙ ፈተና ደርሶባቸው ነውና አይዟችሁ እያሉ ከካህናቱ በበለጠ ደግሞ ምእመናኑ ከካህናቱ ጎን በመሆን አይዟችሁ፣ ጠንክሩ እያሉ ሌሊት በኪዳኑ ቀን በቅዳሴው ሳይለዩቸው ከካህናቱ ጋራ ካህናቱ ቀድሰው ሲወጡ አፋቸውን እንዲያድፉ እያሉ ከራሳቸው የቤት ኪራይ ያለባቸው ሰዎች እንኳን ሳይቀሩ ነዋሪዎቹ ሳይቀሩ ለካህናቱ በማርላት ወይም ደግሞ ካህናቱ እንዳይራቡ እንዳይበሳጩ እያሉ እቺን ቤተክርስቲያን እስከ ዛሬ ድረስ ለማቆየት በጣም ብዙ አስተዋጽኦ አድርገዋል ማለት ነው። ቤተክርስቲያኗ እንግዲህ እኔ በርግጥ አልነበርኩም ስትመሰረት፣ ወደ 3ኛ ዓመት ነው እየሄድኩ ያለውኝ። የነበረች ግን በድንኳን እንደነበረች ነው። በሻራ ተወጥሮ በሻራ ሆና እየተገለገለች እንደነበረች። ከዛ በኋላ ደግሞ ሻራው ፈረሰ። ከዛ ደግሞ ቆርቆሮ በቆርቆሮ በትንሽ ተሰራች። ያ ቆርቆሮ ደግሞ ፈረሰ። አሁን ለ3ኛ ጊዜ ነው የመጨረሻ የነበረው ቤተክርስቲያን አፍርሰን ይህን ህጋዊ አድርገን እየሰራን ያለ ነው። ታቦቱ አሁን መቃኞ ውስጥ ናት ያለች፣ እዚህ ውስጥ ነው ያለችው። ታቦቱ ቤተክርስቲያን ሲሰራ መቃኞም ይባላል። ጊዜያዊ በጊዜያዊ አሁን በዚህ በቆርቆሮ ቤት ሆና እየተገለገለች እየተቀደሰች እየተወደሰች ነው ያለች። ምእመናኑም አገልግሎታቸው አልተቋረጠባቸውም ይህን እስከሚሰራ። ነገር ግን የቦታ መጥበብ ስላለ
የህዝብ ብዛት ስላለ ትልቅ ቤተክርስቲያን እንድንሰራ ተገድደናል። ባለ ግራውንድ እንሰራ የተገደድነው ከህዝቡ ብዛትና ቦታውም ጠባብ ስለሆነ ነው የግራውንድ እየተሰራ ያለ። እንግዲህ ቤተክርስቲያኗ እንዳልኩት ነው ምንም አይነት የገቢ ምንጭ ምእመኗ ካልሆነ በስተቀር የላትም። የራሷ የሆነ ነገር አልነበረም። ስለዚህ ምእመኑን እግዚአብሔርና ምእመኑን ተስፋ አድርገን ነው ቤተክርስቲያን ስራውን የጀመርነው። ስንጀምር አካውንታችን ላይ ምንም አይነት ብር አልነበረንም። ስለዚህ በደንብ የልማት ኮሚቴውና የህንጻ ሰሪ ኮሚቴው ከደብሩ የሰበካ ጉባኤ ጋር ቁጭ ብለን በደንብ እቅድ አወጣን። በምን አይነት መልኩ ነው መስራት አለብን የሚል እቅድ አወጣን። የመጀመሪያው እቅዳችን የመመሩን የአዌርነስ ወይም ደግሞ የግንዛቤ ማስጨበጫ ስራ መስራት ያስፈልግ ስለነበረ እሱን ሰራን። በሱ የተወሰነ ነገር ማግኘት ቻልን። አስፈላጊ የምንላቸውን ልክ እንደ ፕሪሊሚነሪ የምንላቸውን ወጪዎች ለመሸፈን ችለናል። ከዛ ቀጥሎ ግን ሁለት ትልልቅ ፕሮግራሞችን አድርገናል። አንዱ የባዛር መርሃ ግብር ነበረ ከዚህ በፊት ያደረግነው። የአካባቢው ምእመንና የቤተ ክርስቲያኗ ካህናት ልጆቻቸውን አሰባስበው የሪባን የክብር ቆራጭ ሆነው እንዲመጡ አድርገን የመጀመሪያ የፋውንዴሽን ስራ እንዲሰራ ተደርጓል። ሁለተኛው እናንተን መሰል የሚዲያ ባለሙያዎችን ቲክቶከሮችንና ዩቲዩበሮችን በማሰባሰብ የኦንላይን መርሃ ግብር ነው እንዲዘጋጅ ያደረግነው። 4 ቀን ሙሉ እስከ ሌሊቱ 9 ሰዓት ድረስ የሚቆይ የኦንላይን መርሃ ግብር የመጀመሪያ ዙር አድርገናል። ከዛ የተለያዩ ቪዲዮዎችን በቲክቶከሮችና ዩቲዩበሮች እንዲሁም በፌስቡከሮች አማካኝነትም እንዲለቀቅ አድርገናል። ከዛ ቀጥሎ መጨረሻ ላይ ያሁኑ የመስከረም 29 ላይ በአመቱ ማለት ነው ያኔ ከተጀመረበት አንድ ቀን የኦንላይን መርሃ ግብርም ለማዘጋጀት ሞክረናል። በእነዚህ መርሃ ግብር በተዘጋጁ መርሃ ግብሮች በተገኘ ገቢ ነው እዚህ ደረጃ ላይ የደረሰው። ስለዚህ የተለየ ምንም ነገር አልነበረም። ምእመኑ በተለያየ ፕላትፎርም በሚደረገው ቅስቀሳ መጥቶ ቤተክርስቲያኗን በ5 ወር ውስጥ በምታዩት ደረጃ ለማድረስ በቅቷል ማለት ነው። መልካም። እነሱን ሳንይዝ የሰራንበትና ሚዲያዎቹ ለዚህ ምስክሮች ናቸው። እነሱን ሳንይዝ የሰራንበት የለም። እነሱን ሳንይዝ የተንቀሳቀስንበት ነገር የለም። የመጀመሪያው ይቺ ቤተክርስቲያን ተሰራ ተብሎ ሲታሰብ ባዛር ነው የተዘጋጀው። በባዛሩ መሬቱ እንዲቆፈር ሆነ። በባዛሩ ላይም ትልቅ አስተዋጽኦ ያደርጉት የውጮችም የውስጥ አገሮችም ሆነው እያለ ከዛ ሲቀጥል ልክ ሚዲያዎች ናቸው ለዚህ ቤተክርስቲያን እኔ በእውነት ሳናመሰግን ብናልፍ ሚዲያዎቹንና እንዲህ ቲክቶከሮቹ ነው የሚባሉት አይደለም እነሱን ሳናመሰግን ብናልፍ ሰማዕቷ ቅድስት አርሴማ ራሱ ትቀየመናለች። ለዓለም እንዲሰራጭ ያደረገው ዓለም እንዲያዩ አድርገው ቁፋሮ ሲጀመር ደግሞ ቲክቶከሮቹ ሚዲያዎቹ ተዘጋጅተው መጥተው ይችን ቤተክርስቲያን ሳንሰራ ሳንጨርስ አንሄድም ነው የሚብሉት። እንግዲህ እኛ እንደምንሰማውም እና ለዓለም ሕዝብ አስተዋወቋት። በውጭ ሀገር ያሉ ሰዎች በሀገር ውስጥ ያሉ ሰዎች እየተረባረቡ እየወጡ እየወረዱ ማመን ይከብዳል። ቅድም እንዳልኩሽ ነው። ይህም ቤተክርስቲያን እየተሰራ ያለ ቤተክርስቲያን እኔ ገንዘብ እንዲሰጡ ብቻ አይደለም መጋበዝ ያለብን። እንደው ዝም ብለው መጥተው ሰኞ አይተው ደግሞ ቅዳሜ መጥቶ ማየት ደግሞ በሳምንት ልዩነት ነው። አሁን በ6 ወር ግራውንዱ አልቆ ውስጡ ላይ ያለቀው ወደ ስር 5 ሜትር ምናምን ነው ተቆፍሮ ፓዱ ምናምኑ አልቆ እዚህ ሲደርስ አድካሚው ስራ አልቆ እስከዚህ እስከሚደርስበት ድረስ በጣም አድካሚ ነበር እና የዚችን ቤተክርስቲያን ታሪክ ሰኞ መጥቶ አይቶ ዛሬ ሮቡ ነው አይደለ? ቅዳሜ ብትመጡ ሌላ ስራ ነው የምታዩት። እንደው ዝም ብሎ ደግሞ ጠዋት ወጣችሁ ጠዋት መጣችሁ አይታችሁ ገብታችሁ አይታችሁ ማታ ላይ ስትመጡ ሌላ ስራ ነው የምታዩት። ለአናጺዎቹም ራሱኛ ደንቆናል ነው የሚሉት። ምን እንደሚሰሩ አያውቁትም። እና ሰማዕቷ ቅድስት አርሴማ በእነዚህ ገቢ ማሰባሰቢያ ተደርጎ እስካሁን ድረስ ስራው ለ24 ሰዓት የማይቆምበት ቤተክርስቲያን በዓለም ደረጃ ነው። ቤተክርስቲያን ሲሰሩ ብዙዎቹን እኛውን አዲስ አበባ ደረጃ አይተናል፣ ከክፍለ ሀገርም ጀምሮ አይተናል። ይቺ ቤተክርስቲያን ስትሰራ ለ24 ሰዓት የማትቆመዋ ቤተክርስቲያን ይች ናት። ከየት እንደሚመጣ አታውቂውም። ይሄ ቤተክርስቲያን ይሄ አልፎ ኮሎኑ ተሰርቶ ለመስከረም 29 መድረስ አለበት ተብሎ ሁላችንም ልጆቻችን እየተረባረብን እያለን ብረት የለም ተባለ።
ምንም አካውንቱ ላይ ብርም የለም ተባለ። ከዛ በኋላ እንግዲያውስ ብረቱን እንረብርበውና ዝም ብለን ሰማዕቷ ቅድስት አርሴማን አምነን እንጓዝ እየተባለ ባለበት ሰውዬ አንድ ሰውዬ ነው አሉ እስከነ ሚስቱ መጥቶ ምንድነው የሚያስፈልጋችኋል? ብረት ነው የሚያስፈልገን ሲባል 2 ሚሊዮን ብር አመጣና ይሄንን ሰርታችሁ አድርሳችሁ ሰማዕቷ ቅድስት አርሴማ ለመስከረም 29 እለይ ተከበረበት ተባለ። ይሄው መስከረም 29 ያከበርነው ከሌ ነው። አሁን ደግሞ ታኅሳስ እየደረሰ ነው። ይሄ ኮለን አልቆ ይሄ የምታዩት አልቆ ማየት እንፈልጋለን። እኛ በዓለም ያሉ ህዝቦችም የነበርንበትን ስቃይ ቀድሰን ስንወጣ ካልሲያችን ጨቅጭቆ ነበረ። ቀድሰን ስንወጣ ካልሲያችን አውልቀን ነበር ምንድ የነበረው እና ያንን ስቃይ ያንን በዋልካ ላይ የነበረ ያንን በጭቃ ላይ የነበረ ስቃያችን ተመልክተው ለዚህ ያደርሰውልናል። አሁንም ደግሞ ጨርሰውልን የምታዩዋትና ሰማዕቷ ቅድስት አርሴማ መጥምቀ መለኮት ዮሐንስ ጌታውን ያጠመቀ በዓለም ላይ ቤተክርስቲያን እንድትመሰረት ያደረገ ቅዱስ ዑራኤል ያለበት ቅድስት አርሴማ እናታችን የ8ኛዋ ስጦታችን ያለችበት ይሄ ነው የምታዩት ነው። እዚህ ቤተክርስቲያን ላይ ለማድረስ ግን የኢትዮጵያውያንና በዓለም ላይ ያሉ ሙሉ እንደውን ቀደሙ ተረባርበው እቺን ቤተክርስቲያን ታቦቷን ወደዚያ ቢመልሱልን ነው እና በሱ መልኩ ነው። ከዚህ በፊት ከኔ በፊት የነበረው ገቢ የሚሰባሰበው የነበረ ለቦታ ማስፋፊያ እየተባለ ነበረ። ቦታው ትንሽ ጠባብ ስለነበረ ትንሽ የተወሰነች ሰፋ ብላለች ማለት ነው። እኔ ከመጣሁ ወዲህ ግን ለህንጻ ቤተክርስቲያን ማሰሪያ ብለን ገቢ በዚህ በቲክቶክም በተለያዩ በባዛርም መሰብሰብ ጀመርነ። በዛ መነሻነት ቤተክርስቲያኑ እንዲሰራ ወስነን ህጋዊ ፈቃድ አግኝተን ቤተ ክህነቱም ፈቅዶ ሀገረ ስብከታችንም ፈቅዶልን ወረዳውም የመንግስት አካላት ሁሉ መጥተው አይተው ገምግመው ፈቅደውልን ነው እየሰራን ያለ ነው ማለት። የጸበል ቦታ አለ። ጸበልም በደንብ ጸበል ጸበሉ የሰማዕቷ የቅድስት አርሴማ ጸበል በእውነቱ ፈዋሽነት ያለው ጸበል ነው። በጣም ብዙ የታመሙ ሰዎች ብዙ ተፈውሰዋል። ብዙ ምስክርነታቸው እየመጡ ሰጥተዋል እና ቤተክርስቲያኗ ጸበሏ በጣም ታዋቂ ነው እና ጸበሉ በጣም ብዙ የታመሙ ሰዎች የደም ካንሰር የነበራቸው ሳይቀር ካንሰር ተይዘው የነበሩ ወጣቶችም መጥተው በዚህ አውደ ምሕረት መስክረዋል ማለት ነው። ጸበሉ የሰማዕቷ የቅድስት አርሴማ ጸበል ኢትዮጵያውያንና በዓለም ያሉ ሁሉ እንደሚያውቋት ፈዋሽ ጸበል ነው። በመጀመሪያ ከዚህ እንዲመጣ ነበር የተደረገው። ከዛ በኋላ ያው ብዙ ሰዎች አሁን ትውልዱ እየተቀባበለውና ወደ አልሆነ አቅጣጫ እየወሰደው ነው እንጂ ያለ አጥማቂ ነው ታቦቷ ነው የምታጠምቅ ያለው። የአራቱም ጸበል አለ። ፈዋሽ ጸበል ነው። ወደ ስር 40 ሜትር ጉድጓድ ነው ያለው። ከዚያ ወጥቶ ነው እዚሁ የመነጨ ጸበል ማለት ነው። ይሄኛው አሁን ከዚህ ከቧንቧ አለን፣ ግን ቧንቧ ለዚህ ለህንጻው ላይ ነው የሚውለው ያለ። ይሄ ቤተ ክርስቲያን ግን ጸበል እየተጠመቀ ያለው ሰው እዚህ ቤተ ክርስቲያን በፈለቀው ጸበል ላይ ነውና ሰው ይፈልግ ነበረ እዚህ ላይ ጸበል ቢቆፈር የሚል በበጎ አድራጊዎችም አሁን ደግሞ ኮሚቴው ወደዚህ ሲመጣ ደግሞ የህንጻውን ከመስራቱ በፊት መጀመሪያ ሆኖ ማጠናከር ያለብን ተብሎ ጸበሉ እንዲጠናከር ተደረገ። ጸበሉ ፈዋሽነቱ ከሚነገረውና ከሚወራላት በላይ ነው። ከማይወራላቸው ቦታ ጸበሉ ከማይወራለት ቦታ ማለት አንዱ ሰማዕቷ ቅድስት አርሴማ ናት። እቺ ቤተ ክርስቲያን ናት። ለምን አልተወራላትም? የምታደርገው የምትፈውሰው አይነ ስውር አብርታለች። እኛ በአይናችን እያየን ነው። በአጋጣሚ አንድ ጊዜ ቅዳሴ ወጥተን ከቅዳሴ ውጭ እዚህ ቤተ ክርስቲያን ላይ ቀድሰን ስንወጣ አንዷ ሴትዮ ልጇን አስከሬና ልጅ ይዛ መጣችና ሰማዕቷ ቅድስት አርሴማ እንደምታደርጊ ዛሬ በዚህ ሚዲያ ላይ ልታዩና ወይንም ለእናንተም ልትነግራችሁ ትችላለች። ሰማዕቷ ቅድስት አርሴማ ልጅን እንደምታደርጊ አድርጊው ይሄውላችሁ ብላ 5ቱ ቀዳሿን ቁጭ ባልንበት ጣል አድርገው አውደ ምሕረት ላይ ሄደች እና እኛም በወቅቱ እውነት ለመነጋገር አስከሬን ይዘሽ ጸበል አጠምቃለሁ በጣም አስደንጋጭ ነበረ ለኛም እና ሄድንና ጸበል አንጡ ተባለ።
ሰማዕቷ ቅድስት አርሴማ ስራሽን ስሪ ብለን ጸበል ስናጠምቀው ልጁ ብድግ አለ። ለእኛም ማመን ያቃተን፣ ለሴትዮቱም ደነገጠች። እውነት አርሴማ በምታውቀው ይኸው አርሴማ ምስክሬ ናት። ደነገጠችና ነግሪያት ነበረ ልጅን አስነሳችልኝ ብላ ልጇን እቅፍ አድርጋ ምንም አላለችም። ወደ ቤቷ ይዛ ሄደ። እሁድ ቀን ሰው በተቀመጠበት ታምረ ማርያም ተነቦ እያለ ነው። እውነት ለመነጋገር በጣም የሚገርም ጸበል ነው። ሌላው ደግሞ ሌላ ቤተ ክርስቲያን ሰማዕቷ ቅድስት አርሴማን አመጣልሻለሁ ብለው የተሳሉ አይን ሴትዮ ይኖራሉ። ጅሩ አርሴማ ይዤ እመጣለሁ ለሰማዕቷ ለቅድስት አርሴማ ብላ ተስላ መንገዱ ያቅታትና ሰላም አልነበረም። አንድ ሰሞን ወቅትና መንገዱ ያቅታትና ተመልሳ ትቀራለች እና ወደዚህ ወደ ጂ7 ነኝ አለች። ከዛ ሴትዮቱ ቤት ባለችበት ታኅሳስ 6 ነው። ሴትዮቱ አይኗ ይታወራል እቤቷ ሆና ማለት ነው። ከዛ በኋላ አርሴማ እዚህ አካባቢ አለ ትላለች፣ ትጠይቃለች። ይዛ ቀጥታ እየሮጠች የት ነው እዛ የመጣች ራሷ እየተመራች እዚህ ቤተ ክርስቲያን ስለቷን እዛ ትመጣለች። መጣችና እዚህ ቤተ ክርስቲያን ላይ ቤተ መቅደስ ውስጥ ገብታ ትቆማለች። ይሄው ስለተሽ ብላ ስላድኖ ስሮች ታስቀምጥ አይኗ ይበራላታል። ቀጥታ አውደ ምሕረቱ ላይ አሁን ሰው ከተወንጀሉ የሉም እንጂ ለዚህ ምስክር ናቸው እሳቸው። አውደ ምሕረቱ ላይ ወጣችና ይሄው አይኔ ታውሮ ነበረ፣ ጧት ላይ አይኔ ታውሮ ነበረ፣ ያይም ነበረ፣ እየተመራው መጣው ስለቷን ሳስገባላት አይኔ ይበራልኝ ብላ ምስክር የሰጠችበት ነው። ሌሎቹ እኛ የማንናገራቸው ለምን በራሳቸው ነው የሚጠመቁት። ሰው ራሱን ትቶ ይመጣና ሰማዕቷ ቅድስት አርሴማ እየተጻፈላቸው የሚሄዱ ሰዎች ለተለያየ ለመስሪያ ቤታቸው እየተጻፈላቸው የሚሄዱ ሰዎች ብዙዎች ናቸው እና በራሷ ሰማዕቷ ቅድስት አርሴማ እያጠመቀች በራሱ መጥምቀ መለኮት እያጠመቀ በራሱ ሰማዕቱ ቅዱስ ጊዮርጊስ እያጠመቀ ኡራኤል እያጠመቁ ይቺ ቤተ ክርስቲያን ለዚህ ደርሳለች እና ጸበሉ በጣም ከምልሽ በላይ ነው። ሰው የሚገልጸው አይደለም። እውነት ለመነጋገር አርሴማ በምታውቀው ነው ሰው በሚገልጸው እኛ በምንገልጸው ልክ አይደለም። ሁሉም ሰው እዚህ የሚሰሩት የምታያቸው ታመን ነበር ይላሉ፣ ይጠመቃሉ፣ ይድናሉ፣ ስራቸውን ይሰራሉ። አሁን ይሄ የ6 ወር ስራ ነው። የ6 ወር ስራ ማለት የተጀመረበት ዝም ብለን መሬት ሀ ብሎ የተቆፈረበት ነው እና እንደ ላሊበላ ራሱ እየተዘለጠ የሚሰራ ቤተ ክርስቲያን እስከሚመስልሽ ድረስ ነው ቤተ ክርስቲያኑ እየተሰራ ያለው። እኔ አንዳንድ ጊዜ ማመን ይከብዳል። የዚህም ቤተ ክርስቲያን ታሪክ እኛም ከነበርንበት ያለ ደሞዝ ነው አመት ምናምን ያለ ደሞዝ አገልግለናል። ህዝቡ እስከሚደርስልን ድረስ ቤተ ክርስቲያኒቷን ህዝቡ እስከሚደርስልን ድረስ ሙሉ ካህናቱ አሁን እዚህ የምታያቸው ሁሉም በዚያም ያሉት ያለ ደሞዝ አመት ከምናምን አገልግለናል። ያን ሁሉ ስናገለግል ግን ይሄ ፍሬ እንዲታይ ነበር። ይሄ ፍሬ ነው አሁን ነው ያየነው ፍሬውን። ይሄ ህዝባችን መጣ፣ ቤተ ክርስቲያናችን አሁን አለችበት ደርሳለች ነው። ሰማዕቷ ቅድስት አርሴማ ብቸኛ ቤተ ክርስቲያን ናት። ሌሎቹ ወደዚያ ወደ ላይና ወደዚያ ያሉ ግን በዚህ አካባቢ ቤተ ክርስቲያን የለም። እቺ ሰማዕቷ ቅድስት አርሴማ በዚህ አካባቢ ያለችው የካባዶ እንደ የካባዶ ናት። ግን በወዲያ በኩል ሌሎች ቤተ ክርስቲያኖች አሉ። እነሱ ቢኖሩም ግን እቺ ቤተ ክርስቲያን በዚህ በኩል ገለልተኛዋ በኩል እቺ ቤተ ክርስቲያን ናት። እነሱ ግን ያው ህገ ወጥ ነሽ በሚል ነው የዛን ጊዜ እንደዚህ ሆነችው። ያው እንደሚታወቀው ግቢው የሚታየው ነውና ከዚህ በስተጀርባም ያለው የግለሰቦች ቦታ ነው። ከዚህ ፊት ለፊት በስተጀርባ ከቤተክርስቲያኑ በስተጀርባ ደግሞ ይሄ እህል የተዘራውም ያው የግለሰቦች ነው። በክብረ በዓል ጊዜ እዚህ ቦታ ላይ በጣም ጭንቅ ነውና ግማሹ ሰው አስፓልቱ ላይ ነው። አስፓልቱ ቅርብ ስለሆነ ስለ ቤተክርስቲያኑ ግማሹ አስፓልት ላይ ነው የመኪና ድምጽ እየረበሸው፣ ግማሹም ደግሞ ተጣቦ በቃ ካህናት አባቶች እንኳን ለማስረገጥ ወረብ ለማቅረብ ሰንበት ትምህርት ቤቶች ወረብ ለማቅረብ በቃ ሰው በሰው ላይ ግፊያ በጣም ተጨናንቆ ነውና ይህን ደግሞ እግዚአብሔር ከፈቀደ እንግዲህ ይቺ ከሽራ ቤተክርስቲያን የነበረችው አሁን እንደሚታየው ህንጻ ቤተክርስቲያን ተጀምሮ ነው ያለውና ይሄ ቤተክርስቲያን ደግሞ በኦርቶዶክስ አማኞችና ትውልደ ኢትዮጵያውያንና ትውልደ ኤርትራውያን በውጭው ዓለም በሚኖሩ በእነሱም ርብርብ ነው በካህናቱ ጸሎትና በወዳጆቿ በሰማዕቷ በቅድስት አርሴማ ወዳጆች ነው እዚህ የደረሰው። ለወደፊት ደግሞ እንግዲህ የካህናቱ ዓላማና ወይም ደግሞ የዚህ ህንጻ ሰሪ ኮሚቴዎች ከደብሩ አስተዳደር ጽሕፈት ቤት ጋር ሆነው በአንድነት ኃላፊነታቸውን ይሄን ቤተክርስቲያን ተወጥተው ይሄን ቤተክርስቲያን ከጨረሱ በኋላ አሁንም እንደማይተኙ ነው ብዙ ጊዜ ተስፋ እየሰጡ ለካህናቱም ለአካባቢው ምናምን ኮሚቴዎቹ ማለት ነው።
ይሄን ቦታ ወደ ውስጥ ለማስገባት የሚሆነው ደግሞ ከአካባቢው ነዋሪዎች ጋር ከባለ ይዞታቸው ጋር በመግባባት ወደዚህ እንደሚገባ ተስፋ አለን። እንግዲህ እንደ ሰማዕቷ እንደ ቅድስት አርሴማና እንደ እግዚአብሔር አምላክ ፈቃድ እናደርጋለን የሚል ሀሳብ ነው ያለን። ይሄ እንግዲህ ከተጀመረ 5 ወራት አስቆጥረዋል። በ5 ወራት ውስጥ ግን በጣም በፍጥነት በእውነቱ ህዝቡ ፍላጎት አለው፣ ካህናቱ ፍላጎት አላቸው፣ አስተዳደር ጉባኤው እንዲሁም ህንጻ ኮሚቴዎች በጣም በፈጣን የሚሰሩ ሰዎች ናቸውና ቤታቸው የራሳቸው የግላቸው ስራው ትተው ከዚህ ነው ሰበካ ጉባኤውም በመተባበር ህንጻ ኮሚቴውም አንድነት በአንድ ቃል እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው በፍጥነት እየሰሩ ስላሉ በአጭር ጊዜ በ5 ወራት ይህን የመሰለ ቤተክርስቲያን ተሰርተዋል። ዋናው አድካም የሆነ ግራውንድ ውስጥ የነበረ መሬቱ ተቆፍሮ ወደ 485 ሲኖትራክ አፈር ነው ከዚህ የወጣው እና ከዚህ ጀምሮ በጣም በአጭር ጊዜ እንደዚህ ያለ ቤተክርስቲያን ብዙ ስራዎች አይተናል። ብዙ የፈጠኑ አድባራትም አለ። እንደዚህ ቤተክርስቲያን ግን ፈጥኖ የተሰራ መጨረሻ አይገኝም። እናመሰግናለን። አጠቃላይ የውስጡ 900 ካሬ ላይ ነው ያረፈው። ምናልባት በተለይ የቤዝመንቱ ግን ይጨምራል። ከበረንዳው ውጭም ሌሎች ቦታዎች ስላሉት ማለት ነው። ትልቅ ነው፣ ቤዝመንት አለው። ትልቅ ቤተክርስቲያን ነው። ትልቅ ካቴድራል ብለን የምንጠራው ነው። እንግዲህ እንደ እቅድ አጠቃላይ መስከረም 29 ላይ የሚመጣው 2019 ዓመተ ምህረት ታቦተ ሕጉን ወደ መንበሩ ለመመለስ ነው እየተረባረብን ያለ ነው። እግዚአብሔርም ይረዳናል። እኛም በሰፊው አቅደን እየሰራን ያለ ነው። ለዛ ነው እስካሁን የመጣንበትም አጠቃላይ ሂደት በዚህ ጊዜ ውስጥ እንድንጨርስ ያደርጋል ብለን እናስባለን። በ5 ወር እዚህ ደረጃ ላይ ከደረስን በቀሪ ጊዜ እናከናውነዋለን ብለን ነው የምናምነው። አጠቃላይ ከዚህ በኋላ ያለውን ፕሮጀክት ለመጨረስ አቬሬጅ ከ25 እስከ 30 ሚሊዮን ብር አጠቃላይ ኮስት ያስፈልገናል። ያንን የምናደርገው የሳይት ክሊራንሱን ጨምሮ ማለት ነው። ምክንያቱም ቤተክርስቲያኑ ከተሰራ በኋላ የሳይት ክሊራንስም ስለሚፈልግ እሱን ጨምሮ ከ25 እስከ 30 ሚሊዮን ብር የፕሮጀክት ኮስት ያስፈልገናል። በዚህ ጊዜ ውስጥ አጠናቀን ታቦተ ሕጉን መልሰን ቤተክርስቲያኑን ለአባቶች በሚመች ለምእመን በሚመች ደረጃ ሰርተን ለማስረከብ ነው እቅዳችን ያለው። የሰማዕቷ የቅድስት አርሴማ ታቦት አንዱ ነው። ሌላ መጥምቀ መለኮት ዮሐንስ አለ፣ ቅዱስ ዑራኤል አለ፣ ቅዱስ ጊዮርጊስ አለ። እንደውም ፈርሳ ታቦቷ ተነስታ እዚህ ስትሄድ አንድ እናት መጥተው ምን አሉ? ይችን ቤተ ክርስቲያን በፈረስ ያለ ሰው እየመጡ ይችን ቤተ ክርስቲያን መጥቻ ጸናት አለው ብሎ ተናገረ ተብሎ ሰማዕቱ ቅዱስ ጊዮርጊስ መጣ። ከዚያ ወዲህ አልፈረሰችም። ከዚያ በኋላ እንግልቱን ቆመ። በፍርድ ቤት ክስ ነበራት፣ እሱ ቆመላት። 4ቱ ታቦታት ናቸው እዚህ ቤተ ክርስቲያን ላይ ያሉ፣ ሁልጊዜም የሚከብሩት እነሱ ናቸው። በዚህ መልኩ ነው ያለችው። 4 ታቦት ነው ያለው ማለት ነው። በመጀመሪያ በኢትዮጵያ ውስጥ ያሉ ሰዎች መንገዱ የተመቸላቸው አዲስ አበባ ውስጥ ያሉ ሰዎች መጥተው ታሪኳንና ጸበሏን ይዩ በመጀመሪያ። ከዚያ በኋላ በገንዘብ የባረከቻቸው ሰማዕቷ ቅድስት አርሴማ በልጅ የባረከቻቸው፣ ትዳር የሰጠቻቸው፣ በትዳር የባረከቻቸው፣ በልጆች የባረከቻላቸው ሰዎች ህዝበ ክርስቲያኖች መጥተው ሰማዕቷ ቅድስት አርሴማን ይዋት። በገንዘብ የባረከቻቸው ደግሞ እጃቸውን ሳይሰስቱ እኛ ስጋት አለን እንዳይቆምብን፣ አይቆምም ነው የሚሉን። በእርግጥ ግን እንዲህ እንደጋለ እቺ ቤተ ክርስቲያን መለመኛም እንዳትሆን እንዳትዘገይ መጥተው እርዳታቸውን ቢያደርጉ፣ እንደተለመደው ደግሞ በዓለም ውጭ ደግሞ ከዚህ ከኢትዮጵያ ውስጥ ያሉ ሁልጊዜም በእነሱ ነው ያለችውና አሁንም ግን ደግሞ አካውንቱ አለ። በአካውንቱ እያስገቡ ይችን ቤተ ክርስቲያን ይከታተሏት። ሚዲያ የራሷም አላት፣ የካባዶ ደብረልና ቅድስት አርሴማ ቤተ ክርስቲያን የሚል ሌላም ደግሞ በቀን ደግሞ የሚያስተላልፍ ስራውን የሚሰራ ደግሞ ስሞን የአርሴማ ልጅ የሚል ሚዲያም አለ። በቀን 2 ኮለን 10 ኮለን ሲሰራም እሱ ስላለ በሱ እየተከታተሉ እናንተንም ጨምሮ በዚህ ቤተ ክርስቲያን ላይ
ሀሳባችሁ እንዳይለያት፣ ጸሎታችሁ እንዳይለያት። ሙሉ ኢትዮጵያውያን በስቃይ ያለፈች ናት። እንደው በእናት ያደገ ልጅና በእንጀራ እናት ያደገ ልጅ እኩል አይደለም። ስቃይ ያለው ይቺ ቤተ ክርስቲያን እንደ በጣም በስቃይ በእንጀራ እናት እንዳደገችው ቁጠሪው። እቺ ቤተ ክርስቲያን ያሳለፈችው ስቃይ አሁን እኛ መግለጽ ዛሬ ዓለሙ ላይ ስላለ እንዲለብሰን እንደምታየን አልነበረም። የቀን ስራ እየሰራን ነው ስናገለግል የነበረውና ይቺም ቤተ ክርስቲያን ትልቅ ደረጃ እንዲያደርሱልን በሰማዕቷ በቅድስት አርሴማ ስም እንማጸናቸዋለን ነው። እንግዲህ ያው እናንተም እንዳያችሁት 3 መሰረታዊ ችግሮች አሁን አጋጥመውናል። የመጀመሪያው ነገር ታቦተ ሕጉ ያረፈው በጣም ጠባብ ቢሮ ውስጥ ነው፣ የሚታይ ቢሮ ነው። ስለዚህ ለአገልግሎት ምቹ አይደለም፣ ለካህናት አገልግሎት ምቹ አይደለም፣ ለማህሌት ምቹ አይደለም። ምእመናን በሚገቡ ጊዜ ከፍተኛ የሆነ ሙቀት አለ። አዛውንቶችና ህፃናት ተገቢውን አገልግሎት ለማግኘት በጣም በብርቱ ፈተና ውስጥ ነው ያለ ነው። ስለዚህ ቶሎ ብሎ ጨርሰን ምእመኑ በሚመች ቤተ ክርስቲያን ውስጥ አገልግሎት ማግኘት ስላለበት አንዱ በዓለም ዙሪያ ያለ የሰማዕቷ ወዳጅ ይህንን ነገር ታሳቢ ቢያደርግልን የሚል ነው። ሁለተኛው ደግሞ አጠቃላይ ግቢው ጠባብ ስለሆነ በብዛት የተለያዩ መርሃ ግብሮች በሚደረጉበት ጊዜ ምእመኑን የምናገኘው አስፓልት ላይ ነው። ይህ አስፓልት ደግሞ ትልቅ መጋቢ አስፓልት ስለሆነ ለትራፊክ መጨናነቅም ይዳረጋል። መኪናዎች እንቅስቃሴ ስላለ በተለይ ለህፃናትና ለትልልቅ ሰዎች ለአደጋም ጭምር የሚያጋልጥ ነው። ለመጠለያ የለውም። ለምንም ነገር ምቹ አይደለም። ሶስተኛው የሚቀጥለው ጊዜ ክረምት ነው መጪው ጊዜ እና ከዛ በፊት ህንጻ ቤተ ክርስቲያኑ ለአገልግሎት ምቹ ማናደርግ ከሆነ ምእመኑ ምንም አይነት አገልግሎት ማግኘት አይችልም ማለት ነው። ይቋረጣል። ውስጥ ላይ ሁሉም ምእመን መግባት አይችልም። ውጭ ላይ መጠለያ የለውም። ከፍተኛ የሆነ እንግልት ላይ ነው ያለውና እነዚህን ነገሮች ታሳቢ በማድረግ የሰማዕቷ ወዳጆች የሆናችሁ ህዝበ ክርስቲያን እስካሁን እንዳደረጋችሁት ርብርብ እግዚአብሔር በወደደና በፈቀደ መጠን ተረባርበን ቤተ ክርስቲያናችንን ጨርሰን ለምእመኑ ለአባቶቻችን ካህናት ምቹ የሆነ አገልግሎት እንዲሰጡ ምእመኑም የሚገባውን አገልግሎት እንዲያገኝ ብናደርግ ለማለት ነው። እንደሚታወቀው አሁን አብዛኛው ሰው ከመሀል ከተማ በብዛት ወደ ዳር ነው ሞር ማይግሬት እያደረገ ያለውና ብዙ ምእመን ነው ካችመንት ላይ ያለው በጣም በርካታ ሰው ማለት ነው። ስለዚህ ቤተክርስቲያኑ ቶሎ ቢሰራ ለብዙ ሰው ረፍት ነው፣ የሚጽናናበት ነው፣ ጊዜውን የሚያሳልፍበት ነው፣ ብዙ ነገር የሚያደርግበት ነው፣ ራሱን ከእግዚአብሔር ከፈጣሪ ጋር የሚያገናኝበት ትልቅ ቦታ ነው። ይህንን መስራት አለመቻል፣ በጊዜውም ማድረስ አለመቻል ለምእመኑ ከፍተኛ የሆነ ጉድለት ነው የሚሆነው። በተለይ አሁን አጠቃላይ ያለንበትንም ነባራዊ ሁኔታ ስለሚታወቅ ማለት ነውና ይህን ታሳቢ በማድረግ ሁላችንም ርብርብ እንድናደርግ በተባለው ጊዜ ውስጥ ጨርሰን እንድናስረክብ የሁላችሁም ድርሻ ያስፈልጋል። ሁላችሁም ይህንን ድርሻ እንድንወጣ አደራ ለማለት ነው። በሰማዕቷ ስም እግዚአብሔር ይስጥልኝ። በእኔ በኩል የማስተላልፈው መልእክት ቢኖር ምንድነው፣ ሁላችሁም የሰማዕቷ የቅድስት አርሴማ ውለታ ያለባችሁ ኦርቶዶክሳውያን፣ ትውልደ ኢትዮጵያና ትውልደ ኤርትራውያን፣ በውጭ ዓለም የምትኖሩ እስካሁንም ድረስ ቤተክርስቲያን በእናንተ ርብርብ፣ በእናንተ ጸሎት፣ በእናንተ በምታደርጉት ድጋፍ በብረቱም በአካውንቷ በምታስገቡት ወይም ደግሞ ቃል እየገባችሁ በምትልኩት ገንዘብ ነውና አሁንም ወደፊት ቤተክርስቲያን ተጀምራለች። ያው እንደምታዩት ግራውንዱ አልቆ ሌላኛው ዝላፍ ተሞልቶ ሌላኛው እየተሰራ ነው ያለውና ደስ የሚለው ነገር ምንድነው፣ በዚህ መካከል ላይ መናገር የምፈልገው ስራው ለአንድ ሰዓትም ቆሞ አያውቅም። ነገር ግን ሌላ ደጋፊ የላትም ቤተክርስቲያን። ሁላችሁም በውጭው ዓለም የምትኖሩ ትውልደ ኢትዮጵያውያንና ትውልደ ኤርትራውያን ደግመዋለሁ፣ እናንተ በምታደርጉ ርብርብ ለሰማዕቷ ለቅድስት አርሴማ ውለታ ያለባችሁ እቺ ቤተክርስቲያን ጀምረናታል። እንድንጨርሳት የቻላችሁ በገንዘባችሁ፣ ያልቻላችሁ ደግሞ በጸሎታችሁ በርቱ እንድትሉ እናንተም ደግሞ መታችሁ እቺን ቤተክርስቲያን ፈቅዳላችሁ እግዚአብሔር አምላክ ፈቅዶ ሰማዕቷ ቅድስት አርሴማ ፈቃዷ ሆኖ መታችሁ ለምርቃቷ ወይም ደግሞ ቤተክርስቲያኑ ተጠናቆ እዚህ ቦታ ደርሳችሁ የበረከቱ ተካፋይ እንድትሆኑ በእግዚአብሔር ስም ጥሬን አስተላልፋለሁ። አዎ አሁንም ቢሆን በዚህ በሚዲያ የምናስተላልፈው በተለይ በውጭ ሀገር ያሉ በዓለም ዙሪያ ያሉ ምእመናን በእውነቱ ወጣቶች እህቶቻችን ወንድሞቻችን ብዙ እርዳታ እያደረጉን ነው። በእውነቱ ለምሳሌ አንድ ገብረ መድህን የተባለ ሰው ከባለቤቱ ጋር ሆነው ባለፈው ይሄ ሰላም ስንሞላ የ2 ሚሊዮን ብረት ነው የገዛልን። ውጭ ሀገር ነው የሚገኘው እና እንደዚህ ያሉ ሰዎች ደጋጎች አሉ። ሌሎችም በዚህ በአካውንታችን እያስገቡ ነው የምንሰራው ያለን። በዚሁ ደግሞ በዚህ በኢትዮጵያ ውስጥ ያሉ የአርሴማ ወዳጆች ደግሞ በተለይ በዚህ በየካ አባዶ ዙሪያ ያሉ ምእመናን በእውነቱ አቅማቸው ደከመኝ ሰለቸኝ ሳይሉ በጣም ነጋጠባ እያመጡ
በተቻላቸው መጠን ሲሚንቶ እየገዙ ራሳቸው እየሞላን እያለን ማንም ሳይጠይቃቸው ሳያስገድዳቸው ሲሚንቶ ጭነው መጥተው ያደርጋሉ፣ አሸዋ ያመጣሉ፣ ጠጠር ያመጣሉና በዚህ አማካይነት በእውነቱ የሰማዕቷ አርሴማ የቅድስት አርሴማ ወዳጅ ብዙ ነውና በእውነቱ አሁንም ቢሆን በዓለም ዙሪያ ያላችሁ በአገር ውስጥም ያላችሁ ሁላችሁም ለዚህች ቤተክርስቲያን እንደጀመራችኋት እንድትጨርሱልን አደራ ነው የምላቸው። እንደሰማችሁት ነው እንግዲህ የቅድስት አርሴማን ተአምር። ምክንያቱም ይሄ ደብር ከተመሰረተ 9 ዓመታትን አስቆጥሯል። ግን በ9 ዓመታት ውስጥ እጅግ በጣም ብዙ ውጣ ውረዶች፣ ፈተናዎች ነበሩ ከቦታ እስከምነሳ ድረስ እንደሰማችሁት ማለት ነው። ይሄ ከኋላ የምታዩት ህንጻ ቤተክርስቲያን ደግሞ በ5 ወርና በ6 ወር መሀል ነው ይሄን የደረሰው ማለት ነው። ይሄ በጣም እጅግ የሚያስገርም ነገር ነው። ስለ ጸበል ቦታው፣ ስለ ቅድስት አርሴማ፣ ስለዚህ ደብር በጣም ብዙ ነገር እንደሰማችሁ ተስፋ አድርጋለሁ። አሁንም ቢሆን የቅድስት አርሴማ ወዳጆች ዓለም ላይ እንዳሉ እናውቃለን። የቅድስት አርሴማ ውለታ ያለብን ሁላችንም ለዚህ ለደብረ ልዕልና ለቅድስት አርሴማ ቤተክርስቲያን የበኩላችንን መወጣት አለብን ብዬ አስባለሁ። ምክንያቱም ብዙ ነገር እንደሰማችሁት ነው። በጣም በብዙ ፈተናዎች ውስጥ ነው የመጣቸው 9 ዓመት ሙሉ ማለት ነው። 3 የቤተ ክርስቲያኑ ፈርሶ ተሰርቷል። በመቃኞ ቤት ነች አሁን ያለችው። ከዛ በፊት ድንኳን ውስጥ ኮንቴነር ውስጥ በጣም ብዙ ነገሮችን አሳልፋለች። ያው ሰምታችሁታል ብዬ አስባለሁ። ለዛ ሁላችንም የተቻለንን ማድረግ አለብን ብዬ አስባለሁ። በጣም ደስ የሚል ሰፊ የሆነ ቦታ ላይ ነው እየተሰራች ያለችው። እንደ እቅዳቸው እንግዲህ 2019 መስከረም 29 ለማስገባት ነው። ቅድስት አርሴማ ረድታን ያን ቀን ለማየት ያብቃን። ሁላችሁም ከስር በምናስቀምጥላችሁ አካውንት የየበኩላችሁን እንድትወጡ ጥሪ እናስተላልፋለን። በገንዘብ ደግሞ ያልቻላችሁ በጸሎት እንድታስቧቸውም ጥሪ ማስተላልፈዋል። እኛም እንደ ሚዲያችን ጥሪ እናስተላልፋለን ማለት ነው። የዛሬ ዝግጅታችን ይህንን ይመስል ነበር። ከቀሪ ከኢቲአርቲ ሚዲያ ዝግጅቶች ጋር ቸር ቆዩልን።